ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተዝናናችሁ ቁም ነገር የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ፕሮግራሙን እየመራው ሰላማዊት እንደሰና አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ያለንበት ዘመን ዲጂታል ቴክኖሎጂዎች እጅግ እየተስፋፉ የሚገኙበት ወቅት እንደመሆኑ ለዚህ አስቻይ ሁኔታዎችን የሚፈጥር የቴሌኮም መሰረተ ልማቶችን መገንባት አስፈላጊ ነው። አስተማማኝ የሆኑ ዘመናዊ የቴሌኮም መሰረተ ልማቶችን መገንባት ግንኙነትን ከማሳለጥ ባሻገር የዜጎችን የዕለት ተዕለት የህይወት እንቅስቃሴዎችን የሚያቀል መሆኑ የሚታወቅ ነው። ለዚህም ነው ለዘመናት ኢትዮጵያውያንን ከጫፍ እስከ ጫፍ ሲያስተሳስር የኖረው ኢትዮ ቴሌኮም አስተማማኝ የመሰረተ ልማት ግንባታን ለማድረግ በህንጻ ግንባታ ከተሰማሩ ድርጅቶችና ከሌሎችም አካላት ጋር በዚህ መልክ እየሰራ የሚገኘው። የዛሬው ቀዳሚ የዘመንና ቴክኖሎጂ ዝግጅታችን ከዚህ ጉዳይ ጋር በተያያዘ ከታላቁ የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽፈት ቤት ጋር የነበረውን ተሞክሮ የሚያስቃኘን ይሆናል። ፋይበር ቱ ዘ ሩም ማለት ከስሙ እንደምንረዳው በእያንዳንዱ የደንበኛ ሩም ውስጥ የፋይበር ዝርጋታ ማድረስ ነው። ያም ማለት ከዚህ በፊት ሎካል ኤሪያ ኔትወርክ ብለን የምንዘረጋው አሁን ላይ ፒኦላን የምንለው ወይም ደግሞ ፓሲቭ ኦፕቲካል ኔትወርክ ላን ብለን እንጠራዋለን። ያም ማለት ፋይበር ከእያንዳንዱ ኢንድ ቱ ኢንድ እያንዳንዱ ዲቫይሶች በፋይበር ማገናኘት ማለት ነው። ያም ማለት እንዴት ነው? ደንበኛው ከዚህ በፊት ከኢትዮ ቴሌኮም ሰብስክራይብ ሲያደርግ አንድ የፋይበር ኬብል ለደንበኛው በሞደም እንሰጠዋለን። ከዛ በኋላ ደንበኛው በሚፈልገው መንገድ ይጠቀም ነበር። አሁን ግን ያኛውን ባንድ ላይን የገባውን ሰብስክሪፕሽን ደንበኛው ጋር ከገባ በኋላ ለእያንዳንዱ ሩሞች ወይም ደግሞ ለእያንዳንዱ ክፍሎች በፋይበር ዋይፋይውን ማሰራጨት እንደማለት ነው። ያም ማለት በእያንዳንዱ ሩም ውስጥ የዋይፋይ ሞደሞች ይቀመጣሉ። እነዛን ሞደሞች ከሜን ጌት ወይም ደግሞ ከሜን ሞደሙ ጋራ በፋይበር ኮኔክቲቪቲ መፍጠር ማለት ነው። ከረንትሊ ኢትዮ ቴሌኮም በሁለት አይነት መንገድ ሰርቪሱን እየሰጠው ይገኛል። ያም ማለት ለሲንግል ደንበኞች ወይም ደግሞ ለግለሰቦችና ለድርጅቶች እየሰጠው ይገኛል ማለት ነው። ለድርጅቶች ስንሰጥ ፋይበር ቱ ዘ ሩም ወይም ደግሞ ኤፍቲቲአር ቱ ቢዝነስ በሚባል እንሰጠዋለን ማለት ነው። ኢትዮ ቴሌኮም የፋይበር ቱ ዘ ሩምን ለመተግበር ያስፈለገበት ዋነኛው ነጥብ ኢትዮ ቴሌኮም እንደሚታወቀው ዘመኑን የዋጀ የቴክኖሎጂና የኔትወርክ አቅርቦት ይሰጣል። ተደራሽነትን በዛው እንዳለ ሆኖ አጠቃላይ ይሄን ለማንሳት ኦልሞስት ከፍጥነት ከኮስት አንፃር ከደንበኛ ፍላጎት አንፃርና ከኬብል ማኔጅመንት አንፃር ይሄንን ኤፍቲቲአር ተግባራዊ ማድረግ ያስፈልገ ማለት ነው። ከፍጥነት ስንል ደንበኛችን አንሊሚትድ የሆነ ወይም ደግሞ ያልተገደበ የፍጥነት አገልግሎት መስጠት ይቻላል። ያ ማለት ያልተገደበ ስንል ደንበኛው ሰብስክራይብ ያደረገውን ስፒድ በእያንዳንዱ የክፍሎቹ ውስጥ ወይም ደግሞ የኦፊስ ሩሞች ውስጥ ያልተገደበ ሰብስክራይብ ባደረገው ልክ ማግኘት ይችላል ማለት ነው። የደንበኛ ፍላጎት ስንል አሁን ላይ የቴክኖሎጂ መስፋፋት ወይም ደግሞ ስማርት ሆም ስማርት ሲቲ ያልን ነውና ይሄን ስማርት ሆም ለማምጣት ስማርት ካምፓስ ለማምጣት በእያንዳንዱ ኮርነር ላይ ሃይ ስፒድ መድረስ አለበት ማለት ነው። ያን ለማድረስ ከደንበኞች ምን ይፈልጋሉ? ሃይ ስፒድ ስለሚፈልጉ ለእያንዳንዱ ሩም ለማድረስ ኤፍቲቲአር መተግበር አስፈላጊ ነው ተገኝቷል ማለት ነው። ከኮስት አንፃር ስናየው ከዚህ በፊት ደንበኞቻችን ለምሳሌ የድርጅት ደንበኞቻችን የኦፊስ ዝርጋታ ሲያደርጉ ወይም የኦፊስ ኢምፕሊመንት ሲያደርጉ በአንድ ኦፊስ ውስጥ ለምሳሌ 20 ደንበኞች ቢኖሩ ወይም ደግሞ 20 ከስተመሮች ወይም ደግሞ ሰራተኞች ቢኖሩ ለነዛ ሰራተኞች ያንዳንዱ ኖድ ባለካት 6 ኬብል RG45 ለያንዳንዱ ኖዶች ማድረስ ነበረበት። ያ ማለት በጣም ኮስት ነው። ይሄ ማለት ግን አሁን በኤፍቲቲአር ሲመጣ ለአንድ ኦፊስ ከ50 በላይ ደንበኞችን በአንድ ሞደም አድሬስ ማድረግ እንችላለን ማለት ነው። ደግሞ ሃይ ስፒድ መስጠት እንችላለን ማለት ነው። በእያንዳንዱ ሩም ላይ ሲንቀሳቀስ ደንበኛችን ያለምንም እንከን መንቀሳቀስ ይችላል። ያ ማለት ለምሳሌ ደንበኛው ሰብስክራይብ ያደረገ ወይም ዳውንሎድ ያደረገ ከሆነ የሆነ ሩም ላይ ከመኝታ ቤቱ ዳውንሎድ ያደረገ ጀምሮ ወደ ሳሎን መሄድ ቢፈልግ ምንም እንከን ሳያጋጥመው ወይም ደግሞ ያ ዳውንሎድ ማድረግ የነበረበት ስፒድ ሳይቋረጥ እያንዳንዱ የቤቱ እንቅስቃሴ ውስጥ ማድረግ ይቻላል ማለት ነው። የኬብል ብልሽት ቢያጋጥም
ኢንተለጀንት ማኔጅመንት ሲስተም ስላለው ራሱን የቻለ ኮንትሮሊንግ ሲስተም ስላለው ሞባይል አፕ አለው ደንበኛው ሞባይሉ ላይ አፕሊኬሽኑን ጭኖ የት ላይ ብልሽቱ እንዳለ አድሬስ ማድረግ ትሬስ ማድረግ ይችላል እንደዚሁም ደግሞ በቀላሉ መጠገን የሚችል የፋይበር ኔትወርክ ነው ማለት ነው ኢትዮ ቴሌኮም መጀመሪያ ላይ ስቴክ ሆልደር ነበር ለኛ ማለት ነው ለታላቁ ህዳሴ ግድብ ኢትዮ ቴሌኮም እኛ ወደ አዲሱ ህንጻ ስንመጣ የኛውን ቴክኖሎጂ ጠየቅንና ቴክኖሎጂው ፋይበሩ ማለት ነው 5G ስራ ላይ እንዲውል ስፖንሰር ሆነልን ይሄ ታሪካዊ የሆነ ቦታ ነው ብዙ ኬብሎች የተዘረከረኩ ኬብሎች ነበሩ እዚህ ጋር ከድሮ ጀምሮ ለረጅም ጊዜ ሲጠቀሙበት የነበረ ኬብል ነው ስለዚህ በኮሙኒኬሽን ወይም ደግሞ ለዳታ አመች ያልሆኑ በጣም ያረጁ ኬብሎችና በጣም የተዘረከረከ ኬብል ነበር ማለት ነው ስለዚህ ሲታደስ እንግዲህ ኢትዮ ቴሌኮም አዲስ ህንጻዎች ላይ ብቻ ሳይሆን የድሮ ታሪካዊ የሆኑ ህንጻዎችንም ሲታደሱ በአዲስ ኔትወርክ አብሮ ማዘመን ይችላልበታልና እዚህ ፕሮጀክት ላይ የታየው የዘመናዊ ቴክኖሎጂን በኦልድ ሂስቶሪክ ወይም ደግሞ ታሪካዊ ቦታዎች ላይ ኢምፕሊመንት አድርጎ ማሳየት ነው ይሄ እንደምታየው ፋይበር ቱ ዘ ሩም ነው ፋይበር ቱ ዘ ሩም ማለት ደግሞ በየክፍሉ እንደ ድሮ ኬብል ቤዝድ ወይ ደግሞ ብሮድባንድ ሳይሆን የምንጠቀመው ዋይፋይ ነው ዋይፋይ ደግሞ በጣም ምቹ ነው ምቹነቱ ደግሞ አሁን ለምሳሌ እኔ ባለሙያ ነኝ ባለሙያነቴ የትም ቦታ ሆኜ መቆጣጠር ይችላል ማለት ነው ይሄኛው ኮኔክሽን በሞባይል ሶ በጣም ምቹ ነው በጣም ኢዚ ነው በጣም ምቹ የሆነ ቴክኖሎጂ ነው የምንጠቀመው ማለት ነው ኤፍቲቲአር ማለት እንግዲህ የፋይበር ኔትወርክ ወደ ደንበኛው ዴስክቶፕ ነው እየቀረበ የመጣው ማለት ነው ፋይበር ቱ ዘ ሩም ወይም ደግሞ እስከ ክፍሉ ድረስ በፋይበር ሰርቪስን ወይም ደግሞ የኢንተርኔት አገልግሎትን ተደራሽ ማድረግ ነው ለምን የዲስታንስ ሊሚቴሽን አለበት ኮፐር እንደገናም ደግሞ የፍጥነት ወሰን አለበት ከዚህ በፊት ይሄንን ህንጻና ዳርስ ብንል በተለያየ ጌትዌይ ነው ለናደርስ የምንችለው አሁን ግን አንድ ጌትዌይ ላይ እናስገባና ከዚያ ስሌቮችን በሚፈለገው ሩም ውስጥ በየክፍሉ የቮይስ ሰርቪስ የሚያስጠቅሙ ምኖች አሉ እነዚህ ሞደሞች አሉ ማለት ነው ጥቅሙ እንግዲህ ብዙ ነው ከዚህ በፊት ኬብል ክሪምፕ አድርገን ነበር የምንጠቀመው ያኛው ኬብል አሁን ለምሳሌ ከአንድ ቢሮ ኢንተርኔት ዳውን ከሆነ ያኛው ለማግኘት በጣም ጊዜ ይፈጃል ነበር ሶ አሁን የትኛው ዳውን እንደሆነ ኬብሎቹን የትኛው ነው ብዬ ሳልፈልግ በሞባይል እንኳን ማግኘት ይችላል ማለት ነው በጣም ጊዜ ይቆጥብልኛል ከዛ ኢኮኖሚካሊ ደግሞ ወጪ ቆጣቢ ነው ማለት ነው ኬብሎቹም እንደምታየው ዝርግርክ አይደለም በጣም ምቹ ነች በጣም ታምራለች እቺኛው ራውተር ነች እቺ ራውተር በየሩሙ አለ በየሩሙ ከዚህኛው ሰርቨር ወስደን በየክፍሉ ማለት ነው በዚህኛው ኬብል በእነኚህ ኬብል ገብቷል ማለት ነው በየሩሙ በእያንዳንዱ ሩሙ ማለት ነው ሶ ከዚህኛው ኬብል ወደዚህኛው ከወሰርን በኋላ ሁሉም ሰው ምን ይጠቀማል ማለት ነው ዋይፋይ ይጠቀማል ማለት ነው በኤፍቲቲአር ኔትወርክ የመጀመሪያ ፕሮጀክታችን ነው እያንዳንዱ ክፍል ውስጥ ሞደም አስቀምጠን የዋየርለስ እና የቴሌፎን ሲስተሙን ባንድ እንዲጠቀሙ ያደረግን ማለት ነው በስልኬ ኢንተርኔት እንዳለ ዋይፋይ እንዳለ ብሮድባንዱ የትኛው ዲቫይስ እንዲሰራ የትኛው ዲቫይስ ኦን ኦፍ እንደሆነ ማየት ይችላል መስራት ይችላል ማለት ነው አዲስ ቴክኖሎጂ ነው በጣም እንትኑ አክሰሱ በጣም ኢዚ ነው ሶ ከኢትዮ ቴሌኮም ጋር ሆኖ ይሄኛውን
ቴክኖሎጂ ኤክስፓንድ ቢያደርጉ ሌሎች ህንጻዎች ሌሎች ተቋማቶች ሌሎች ነን ገቨርንመንት እና ገቨርንመንቶች ይሄኛው ቢጠቀሙ እኔ አድቫይስ አደርጋለሁ እንደ ባለሙያነትም እንደ ተጠቃሚም ማለት ነው። በርዝዴይ ፓኬጅ ያው ኢትዮ ቴሌኮም ለደንበኞች ትልቅ ከሚሰጠው ቫልዩ ውስጥ አንዱ ነው። የደንበኞችን ልክ እንደማንኛውም ሰው የልደት ቀኑን እንደሚያከብር ኢትዮ ቴሌኮም ደግሞ ባለው ዳታ ደንበኞችን በመዘገበበት ዳታ መሰረት ተነስቶ ልደታቸውን በየአመት ያከብራል ማለት ነው። ይሄ ማለት ኢትዮ ቴሌኮም ለደንበኞች የሚሰጠው ቫልዩ ምን ያክል ከፍ እንዳለ የሚያሳየን ነው ማለት ነው። ለምሳሌ እንደ ማንሳት ከዚህ ጋር ማንሳት የምፈልገው አንድ ደንበኛችን ነበር በኮሙኒኬሽን በሶሻል ሚዲያ ላይ ያየነውና ማንም ሰው ልደቴን አክብሮልኝ አያውቅም። ለመጀመሪያ ጊዜ ልደቴን ያከበረልኝ ኢትዮ ቴሌኮም ነው። ሃፒ በርዝዴይ ብሎ ሲደርሰኝ የተሰማኝ ስሜት በጣም ከፍ ያለ ነው ብሎ በኮሙኒኬሽን ላይ በሶሻል ሚዲያ ላይ ያየነው ደንበኛችን ነበርና ያ ማለት ለደንበኞች የሚሰጠው ቫልዩ በጣም ከፍ ያለ ነው። ልደቱን በደንብ የማያከብር ደንበኛ ሃፒ በርዝዴይ ብሎ 1 GB 20 ሚኒት 20 SMS እንዲጠቀም ይሰጣል ማለት ነው። ስለዚህ ይሄ ትልቅ ቫልዩ ነው ማለት ነው። በዋነኝነት የ4G እና 5G ደንበኞችን ታርጌት ያደረገ ነው። የ4G መጠቀም 4G እና ከዛ በላይ መሆን አለባቸው ደንበኞች ይሄን ለመጠቀም ማለት ነው። በርዝዴይ ፓኬጅ ጋር አሁን ደንበኞች ኮምፕሌን ያነሳሉ። አንዳንዴ ምናልባት ሲደርሳቸው እንትኑ ሪሶርሱ ሲደርሳቸው ሪሶርሱ ነፃ ስለሆነ ይተቀሙታል፣ ግን ልደት አይደለም ሊሉ ይችላሉ ማለት ነው። እሱን ከልደታቸው ቀን ጋር መጥተው ሾፕ ጋር የኢትዮ ቴሌኮም አቅራቢያ ወደሚገኝ ሾፕ ጋር ጎራ ብለው የልደት ቀናቸውን ማስተካከል ይችላሉ። ከዛ በኋላ በየአመቱ የሃፒ በርዝዴይ ፓኬጅን ማግኘት ይችላሉ ማለት ነው። በርዝዴይ ፓኬጅ በሁሉም ቻናሎቻችን አለ። ግን እዚህ ጋር ልዩ ያደረግነው ምንድነው በርዝዴይ ፓኬጅ ልደቱን የሚያከብረው ደንበኛችን እሱ ብቻ የሚገዛው ለሰልፍ ብቻ ዲስካውንት እስከ 20% ዲስካውንት ያደረግነው የቮይስ እና የዳታ ፓኬጅ አለ። በ3 ቀን ውስጥ አንድ መግዛት እንዲችል ማለት ነው። ፍሪ እንሰጠዋለን። መጀመሪያ 1 GB 20 ሚኒት 20 SMS የልደቱ ቀን ይደርሰዋል። ከዛ ሁለተኛ ደግሞ ዲስካውንት ፓኬጅ አለ ማለት ነው። የልደቱ ቀን መግዛት እንዲችል ያደርግነዋል። ሌላ ሶስተኛው ደግሞ የሱ ፍሬንዶቹ ጓደኞቹ ወዳጅ ዘመዶቹ እንዲልኩለት ደግሞ ያዘጋጀነው ጊፍት በርዝዴይ ፓኬጅ ደግሞ አለ። ያ ደንበኛ የልደቱ ቀን ከብዙ ጓደኞቹ ጋር የልደት በርዝዴይ ፓኬጅ ጊፍት መቀበል ይችላል ማለት ነው። ስለዚህ አንደኛ የሚልክለት ጓደኛው ሲልክለት ሃፒ በርዝዴይ ብሎ ነው የሚደርሰው። ጥሩ የሆነ ጊፍት ነው ማለት ነው። በቮይስ ፕላስ ዳታ ፕላኖች አሉ። የልደት ቀን ለወዳጅ ለጓደኛው ሌላው ከስተመር ደግሞ መላክ ይችላል ማለት ነው። ልደቱን የሚያከብረው ደንበኛችንም የልደቱ ቀን ደግሞ በዲስካውንትም መግዛት ይችላል ማለት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ኤአይ ቱሎች ናቸው። እነዚህ ኤአይ ቱሎች በተለያየ ፕሮግራማችን ላይ አይተናቸው ነበር። ግን እነዚህ ኤአይ ቱሎች ለተለያዩ ጥቅሞች እዚህ ሊያገለግለን ይችላል ብዬ 3 ፊቸሮች አውጥቼላችኋል። የመጀመሪያዎቹ 2 እዚህ ፕሮግራም ላይ ማሳየው ኮንቴንት ክሪኤሽን ላይ የሚያተኩር ነው። ሶስተኛው ደግሞ ለራሳችሁ ፕሮፌሽናል ፎቶ ኤአይን ተጠቅማችሁ እንዴት ማግኘት እንደምትችሉ እዚህ ፕሮግራም ላይ ያሳያችኋል። የመጀመሪያው እዚህ ፕሮግራም ላይ የምንመለከተው በነፃ ኤአይን ተጠቅማችሁ ቪዲዮ እንዴት ጀነሬት ማድረግ እንደምትችሉ ነው። አሁን ብዙ ፕላትፎርሞች ከተለያዩ ድርጅቶች ፍሪ ኤአይ ቪዲዮ ጀነሬትድ እየወጣ ነው። ግን ከሁሉም የተሻለም ከዛም አልፎ በነፃ እንድትለማመዱ ማይክሮሶፍት የራሳቸውን አውጥተዋል። የዚህም ኤአይ ቪዲዮ ጀነሬተር ስሙ ቢንግ ቪዲዮ ክሪኤተር ይባላል። የዚህ ፕላትፎርም በቻት ጂፒቲ ፓወርድ ስለሆነ
ቆንጆ የሆነ አውትፑት ታገኛላችሁ። ይሄኛው ፕላትፎርም በማይክሮሶፍት ኦንድ ስለሆነ ይህንን ፊቸር ለማግኘት ለሚፈልግ ሰው ቢንግ ብራውዘራችሁን ከጉግል ፕሌይ ስቶር ወይም ከአፕል ፕሌይ ስቶራችሁ መጫን ትችላላችሁ። ከዛ በኋላ ቪዲዮ ላይ እንደምትመለከቱት አፕሊኬሽኑን ከከፈታችሁት በኋላ ሜኒውን ትነካላችሁ። ከዛ በኋላ እዛ ቪዲዮ ክሬተር የሚለውን ኦፕሽን ትመርጣላችሁ። እሱን ከመረጣችሁ በኋላ የምትፈልጉትን ፕሮምፕት የምትፈልጉትን ቪዲዮ እንዴት እንዲሰራላችሁ እዛ ፕሮምፕቱን ካስገባችሁ በኋላ ቪዲዮን ኤአዩ ጄነሬት ያደርግላችኋል። የሚያወጣላችሁ ኳሊቲ አውትፑት በጣም የሚወስነው የፕሮምፕታችሁ አጻጻፍ ነው። ስለዚህ የምትጽፉት ዲቴይል ኢንፎርሜሽን በተቻለ መጠን ብዙ ኢንፎርሜሽኖች እንድትከቱለት እናንተ እንደምትፈልጉት እንዲያወጣላችሁ ማለት ነው። የሁለተኛው ብዙ ሰዎች ስልኮቻችን ላይ ያየናቸው ነው ያሉትና ብዙ ኤአይ ጄነሬትድ የሆኑ ቪዲዮዎች አሉ። እነዚህም በተለያየ መልክ መጥቶላችሁ ሊሆን ይችላል። አንዳንዱ በእንስሳ መልክ ቪዲዮ እየተጠቀሙ ሲያወሩ ታያላችሁ። ወይም አንዳንድ ፖድካስቶች ህፃናት ራሳቸውን አስመስለው ወይም ከፊልሞችም እነሱንም ህፃናት አስመስለው ኮንቴንት ሪፕሮዲዩስ የሚያደርጋለ። እነዚህን ኮንቴንቶች እንዴት እንደሚሰሩ እዚህ ፕሮግራማችን ላይ ያሳያቸዋል። እነዚህን ኮንቴንቶች ለመስራት 3 ነገር ያስፈልጋቸዋል። አንደኛ ፎቶአችሁ፣ ሁለተኛ የቻት ጂፒቲ አካውንት፣ ሶስተኛ ደግሞ የሄድራ አካውንት። መጀመሪያ ፎቶአችሁን ቻት ጂፒቲ ውስጥ ተከቱና ፕሮምፕት ጻፉልኝ ትሉታላችሁ። ከዛ በኋላ ፎቶአችሁን በዲቴይል ኢንፎርሜሽን የእናንተም ሆነ የእንስሳው የትኛውንም መጠቀም ትችላላችሁ። ከዛ ፕሮምፕቱን ካገኛችሁት በኋላ እዛው መልሳችሁ ኢሜጅ ጄነሬት ማድረግ ትችላላችሁ። ከዛ ግን ፕሮምፕቱን እዛው ሆናችሁ ግን ታስተካክላላችሁ። ለምሳሌ ራሳችሁን ወደ ቤቢ ወይም ወደ ህፃናት መመለስ ከፈለጋችሁ ፕሮምፕት ኢንፎርሜሽኑን ዛጋ ቤቢ እንድትመስሉ ማድረግ ትችላላችሁ፣ ወይም ወደ ተለያየ እንስሳ ማድረግም ትችላላችሁ። ከዛ በኋላ ያንን ኢሜጅ ጄነሬት ቻት ጂፒቲ ያደረገላችሁ ሄድራ የሚባል አንድ ፕላትፎርም አለ። እዛ ውስጥ ትከታላችሁ። ሄድራ ፕላትፎርም ውስጥ እንደገባችሁ ፍሪ አካውንታችሁን ክሬት ካደረጋችሁ ቪዲዮ ላይ እንደምትመለከቱት ያ ቻት ጂፒቲ ክሬት ያደረገውን ኢሜጅ እዛ ውስጥ አፕሎድ ታደርጋላችሁ። ከዛው አጠገብ የእናንተን ኦዲዮ ስክሪፕት ያ ምስል ምን እንዲያወራላችሁ የምትፈልጉትን እዛው አፕሎድ ታደርጋላችሁ። ከዛ በኋላ የተወሰነ ደቂቃ በኋላ ያንን ፎቶ ተጠቅሞ ወደ ቪዲዮ ጄነሬት አድርጎት እንቅስቃሴው ንግግሩን ከድምጻችሁ ጋር አመሳስሎ ቪዲዮ መቅረጽ ትችላላችሁ። ሶስተኛውና የመጨረሻው የኤአይ ቱል እንዴት አድርጋችሁ መጠቀም የምትችሉት ብዬ እዚህ ፕሮግራማችን ላይ ማሳያችሁ ፕሮፌሽናል ፎቶዎች እንዴት ኤአይ ሊያነሳላችሁ እንዲችል ነው። ብዙ ሰዎች ፕሮፌሽናል ፎቶዎች ወይም መነሳት አይወዱም ወይም እድሉም ላይኖራቸው ይችላል። ግን በነፃ ቻት ጂፒቲ ስልካችሁ ላይ ያለውን የምታደርጉት የተወሰነ ፎቶዎች አፕሎድ ታደርጉለታላችሁ። የራሳችሁን ሴልፊ ፎቶ አንድ ከፊት ለፊት ከጎን ቢያንስ ወደ 4-5 ፎቶ አፕሎድ ታደርጉለታላችሁ። ከዛ ስር ቪዲዮ ላይ እንደምትመለከቱት ይህንን ፕሮምፕት ትጽፋላችሁ። የዚህ ፕሮምፕት ዋና ዓላማው የምትነግሩት ቻት ጂፒቲን እነዚህን ፎቶዎች አናላይዝ አድርገክ ፕሮፌሽናል የሆነ ፎቶ ሱፍም ለብሼ ሆነ በስነስርዓት ፕሮፐር ላይቲንግ የተለያዩ ኦፕሽኖች ስጠኝ ማለት ትችላላችሁ። በዛ መልክ ይህንን ፎቶዎች አናላይዝ አድርጎላችሁ ቆንጆ በፕሮፌሽናል ካሜራና በፕሮፌሽናል ላይቲንግ አስተካክሎላችሁ ያመጣል። ኤአይ ፕላትፎርሞች አሁን በተለያየ መልክ ፊቸሮች እና ቱላቸው እየጠነከረ ይመጣል እና እነዚህን በተለያየ መልክ ልትጠቀሙ ትችላላችሁ እዚህ ፕሮግራም ላይ እንዳሳየዋችሁ። ቀጣይ ፕሮግራማችን ላይ ደግሞ ሌላም ቱሎች እንዴት አድርገን ኤአይን እንደ ቱል አድርገን የኛን ህይወት ኢፌክቲቭሊ እነዚህ ፕላትፎርሞች ለኛ እንዲያገለግሉ አሳያቸዋለሁ። ውድ ተመልካቾቻችን ለዛሬ ዘንላችሁ የቀረብነው ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁት ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ ወደ እናንተ እንደርሳለን። መልካም ሳምንት።